የማዕድን ዘርፉ እጅግ በጣም በመነቃቃት ላይ ይገኛል። ለምንድነው ሀብቱን መጠቀም ያልቻለው እስካሁን ድረስ የሚለው ሁሉም ጥያቄ ነው። ጋለሪ አይቶ የሚወጣ ሰው ብዙ ኢትዮጵያዊ ተበሳጭቶ ነው የሚሄደው። እሴት ጨምረው በተለይ ዓለም አቀፍ ገበያው ላይ ተወዳዳሪ ከመሆን አንፃር ድሎችን መጠቀም ነው። ሁሉም ነገሮች ሁሉም ድሎች ይመጣሉ። ጥረት ሲኖር መቼም ድል ማብራት ትኖራለች። ወደ 3.5 ቢሊዮን ዶላር ነው የውጭ ምንዛሬ ማግኘት ይቻላል። ይሄ በረከት ነው። ፈጣሪ የሰጠን በምድራችን ሀገራችን የያዘችው በረከት ነው። ይህንን ነው አሁን ለመጠቀም እየተሞከረ ያለ። ስትራቴጂክ የሆኑ ማዕድናት እንደ ሊቲየም፣ ታንታለም ያሉ ማዕድናት ጋር በተያያዘ የተደረሱ ስምምነቶች አሉና እነሱ ሲመጡ ምናልባት ኤክስፖርታችን ከ10 እስከ 20 ቢሊዮን ዶላር ባለው መካከል ሊሆን ይችላል በቅርብ ጊዜ ውስጥ ማለት ነው። የዘርፉ ትልቅ ተግዳሮት ተደርጎ ከዚህ ቀደም በብዙ መንገድ የሚነሳው አንዱ ህገወጥ ማዕድን ምርት ነው። የሀገር ሀብት ነው። ለሁሉም ዝም ብሎ ተሰጥቶ እንደ መታወቂያ ታድሎ ላላስፈላጊ መዋል የለበትም። እንደዚያ መሆን አይችልም። በሀገሪቱ ምርት ላይ በቀጣይ ይሄ ማዕድን ዘርፍ ምን አይነት የድርሻ እንዲኖረው ወይም ስንት እንዲሆን ይፈልጋሉ? እና በትክክል ቴብል ላይ ቁጭ ብላ የምትደራደር ይሄንን አልቀበልህም ይሄ የሀገር ጥቅም ነው ብላ የምትደራደር ሀገር መሆን የምትችለው ራሷን ወሳኝ በሆኑ ነገሮች ላይ ስትችል ነው። ከምድር በታች ያለው እምቅ የኢትዮጵያ ሀብት ከለውጥ ወዲህ የኢትዮጵያን ኢኮኖሚ ወይም የሀገራችንን ኢኮኖሚ ትንሳኤ የኢንዱስትሪ ማዕድናት እንደዚሁም ደግሞ የጌጣጌጥ ዘርፍ ላይ እጅግ በጣም በርካታ ስራዎች እየተሰሩ ይገኛሉ። ይህ ደግሞ በተለይ ምን ትርጉም አለው ለኢትዮጵያ ብልጽግና የሚሉትን እና በማዕድን ዘርፉ እየተሰሩ ያሉ ስራዎችን እያነሳን ቆይታ እናደርጋለን። ከማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ጋር ነው ቆይታ የምናደርገው። እናንተም አብራችሁን ትሆናላችሁ። ፋና ፖድካስት አንድ ጉዳያችን ተጀምሯል። አብራችሁ እንድትሆኑ ጋበዝናችሁ። መልካም ቆይታ። ኢንጂነር እንግዲህ ለቃለ መጠይቁ ፈቃደኛ ሆነው በቢሮ ስለጋበዙን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። እንዴት ነው ስራ? ጥሩ ነው። እግዚአብሔር ይመስገን፣ ፈጣሪ ይመስገን ነው የሚባለው። ጥሩ ነው። የብዙ መልኩ ጥሩ ነው። አንድን እንግዲህ ተቋም ሚኒስቴር መስሪያ ቤት እንደሚመራ ሰው ሚኒስቴሩ በስኬታማ ደረጃ የሚጠቀስ ሲሆን እጅግ በጣም የሚያኮራ ይመስለኛል። እንግዲህ ለመነሻ አድርጌ ማነሳውም ይሄን ነው። ከቅርብ ጊዜያት ወዲህ የማዕድን ዘርፉ እጅግ በጣም በመነቃቃት ላይ ይገኛል። ያን ብቻ አይደለም። በኢትዮጵያ ከአምስቱ የኢኮኖሚ ምሰሶዎች ውስጥ አንዱ ሆኖ ትኩረት ተሰጥቶት እየተሰራ ይገኛል እና ለተቋሙ ራሱ ምን አይነት መነሳሳት ፈጠረ እየተገኘ ያለው ውጤት? ከዛ ባለፈ ደግሞ ለኢትዮጵያ ትንሳኤ ለኢትዮጵያ ብልጽግና ምን ትርጉም አለው? ምን ተስፋ ይዞ መጥቷል? ሀብት ያለው ሀገር እና ደግሞ ከድህነት ለመውጣት የሚፈልግ ሀገር ለምንድን ነው ሀብቱን መጠቀም ያልቻለው እስካሁን ድረስ የሚለው ሁሉም ጥያቄ ነው። ያው እኛ ብዙ ቁጭቶች አሉን። ሀሪሊ መሆን ይገባናል ወይ? አባይን ለምንድን ነው እስካሁን በጥቅም ላይ ያልዋለው ብለን እንዘፍናለን። ልክ እንደዛ የማዕድን ዘርፉም እንደዛ ነው። እናታችን ኢትዮጵያ በማህፀንሽ የያዝሽው ብለን የምንለው ነው ለዘመናት እና ቁጭትም አለው ይሄ ዘርፍ። እውነት ለመናገር ከኛ በኋላ ነጻነትን ያገኙ ብዙ የአፍሪካ ሀገሮች ምናልባትም ሚድል ኢስትም ቢሆን እኛ እዚህ ነዳጅና ጋዝን በተገኘ ጊዜ ምልክቶች ባሉ ጊዜ እነሱም ማውጣታቸው እርግጠኛ አይደለም። እኛ የቀደመ ነው ታሪክ ያለን ግን ሀብቱን ተጠቅመን አልወጣንም እና እንግዲህ ሁለት ዋና ምዕራፎች ናቸው ለዚህ ዘርፍ ትንሳኤ የሆኑ ብለን የምናስበው። አንድ ራሱ የኢኮኖሚ ዋና ምሰሶ ማድረግ፣ ይሄ በጣም ትልቅ ዲፓርቸር ነው። በፊት ግብርናው ላይ ብቻ ነበር። አሁን አብዛኛው ግብርና መር ኢንዱስትሪያላይዜሽን ነው የነበረው። እንግዲህ ሁሉም በየቻፕተር ትክክል ሊሆኑ ይችላሉ፣ ግን የሆነ ጊዜ ላይ ደግሞ ሁኔታውን አይቶ ገምግሞ ደግሞ ኮርስን ማስተካከል ያስፈልጋል እና ያ ፖሊሲ ዋና ማስፈንጠሪያ ነው። የዚህ ዘርፍ ለኢኮኖሚ ምሰሶ መሆን አለበት። ዝም ብሎ ሀሳብ አይደለም እሱ። አንዳንዴ እንዳነሳሳት እንደሱ ማለት ተቋማትን መፍጠር ነው። እንደነዚህ ተቋማትን መፍጠር ማለት ነው። የሆነኝ ብሎ ስራ ተቋማትን መፍጠር ነው። ስርዓቶችን መፍጠር ነው። ፖሊሲ ማዘጋጀት ነው። ህጎችን ማስተካከል ነው። ኢንሴንቲቭ ማስተካከል ማለት በአጠቃላይ ለዚህ ዘርፍ ጠቃሚ ነው ብለን ካል ለዚህ ምቹ የሆኑ ነገሮች ግራውንድ በሙሉ ማዘጋጀት ማለት ነው። ያ ነው ብዙ ጊዜ ግልጽ እንዲሆን ፖሊሲ ኢሹ ኢኮኖሚክ ፒላር ይሁን ማለት ብሎ ማለት ቅድሚያ የሚሰጠው ዘርፍ ነው እንደማለት። ተቋማትም ለዚህ እንዲመቹ አድርጎ መስራት ነው ማለት ነው።
ሌላው በጣም ትልቁ ዲፓርቸር ሆኖ የመጣው ደግሞ የማክሮ ኢኮኖሚ ፖሊሲው ነው ለዚህ ዘርፍ። እሱ ደግሞ ምንድነው ያው አብዛኛው ይሄ አርቲዛናል ስሞል ስኬል ላይ ያሉ ብዙ ቁጥጥር ለማድረግ ማይመቹ ስራዎች በብዙ መንገድ በዚህም በዛም እየሾለኩ ይወጡ ነበር። አሁን ገበያው የተሻለ ሲሆን እዚህ በጥሩ ዋጋ እዚሁ በሀገር ውስጥ መሸጥ ምንችል ሲሆን ለምን ሌላ ቦታ ይወጣል ሀብቱ እና ሁለቱ ትንሳኤ ሆነዋል ለዚህ ዘርፍ። እውነት ለመናገር ትሰማላችሁም ያሉ ነገሮች ፖሊሲ በጣም ትልቅ እንትን ነው፣ ከቁጥጥር በላይ ነው፣ ከአንድ ሴኩሪቲ በላይ ነው ፖሊሲ። ኃይሉ ጉልበቱ በጣም ትልቅ ነውና እንግዲህ ለተቋም ይህን የመሰለ ተቋም በፓሽን የሚሰራ ተቋም አልነበረም እንደምታዩት። አትሊስት በጅምር ደረጃ ያው ተቋም የራሱ ሂደት አለው፣ ጊዜ አለው። ይሄ ዘርፍ አዲስ ቅድም እንደተባለው የመጣ ስለሆነ ገና ብዙ መስራት አለበት፣ ብዙ ስራዎች ይቀሩታል። ግን ጥሩ ነው። ወር ስትራግሊንግ እየሞከር ነው ተቋም እድገት ለሀገር ቅድም እንዳልነው መገለጫዎች አሉት። በዋናነት ኤክስፖርት ለማድረግ ኤክስፖርት ሳይዙን ለመጨመርና ዋና ኢትዮጵያ የምታስገባቸውን ነገሮች በሀገር ማምረት ነው። ይሄ በጣም ሉዓላዊ የሆነ ሀገር ነው። ሉዓላዊነት በጠላት ብቻ መደፈር አይደለም። ችግር ሲፈጠር በራሱ አምርቶ በራሱ ምርት ላይ በማንም ላይ ጥገኛ ያልሆነ ራሱ አምርቶ የሚጠቀም ተኪ ምርቶች እዚህ እንዲኖሩ ከማስቻል ተኪ ዋና ምርቶች ለምሳሌ ማዳበሪያ አሁን እንደምታየው እንግዲህ ጦርነቱ በፊት ዩክሬን ነበር። አሁን ደግሞ ተገባችን ሚድል ኢስት ላይ የሆነ ያለው ምንድነው የሚሆነው? አሁን በዚህ ሁኔታ ግብርናው ማደግ ይችላል። በዚህ ሁኔታ ቃም አሁን የሚያመርትልሽም የለም፣ ማጓጓዝም ቀላል አይደለም እንደምታየው። ግን ማዳበሪያ ራሳችን ብናመርት ምግብ ራሳችን እንችለናል እንደማለት ነው። ዋና ምርቶች ለምሳሌ ሲሚንቶ፣ ለምሳሌ ብረት፣ ለምሳሌ ኮንስትራክሽን ግብአት፣ እነዚህ ዋና ነገሮችን ስታመርቺ ብዙ አትቸገሪም ማለት ነው። ብዙ የምትቸገሪውና በሌላ ላይ ተገኛ አትሆኝም። ኤክስፖርት ሳይዛችን ማድረግ ወሳኝ ነው። ብዙ ነገር ስቲል እንገዛለን። አገር ውስጥ እንደዚህ ይሄንን የሚሰሩ ኢምፖርትን ሰብስቲቱት የሚያደርጉት ተቋማት ትርፋቸውን በሀገራቸው ከረንሲ በኢንተርናሽናል ከረንሲ ነው የሚያስወጡት። ለዛ ሬዲ የሆነ ነገር መኖር አለበት። ብዙ ችግር ማንዶ የነበረውም ስለሆነ ስለዚህ ከዚህ አኳያ በጣም ትልልቅ ፕሮጀክቶች ናቸው በዚህ ዘርፍ ያሉት እንደምታውቁት። ኤክስፖርቱም አሁን ኦልሞስት በዚህ አመት ምናልባት አመቱ መጨረሻ ላይ ወደ $5 ቢሊዮን ሊጠጋ ይችላል። ይሄ ኢትዮጵያ እንግዲህ ይሄ እዚህ ላይ የደረሰችው ባለፉት 2 አመት አካባቢ ነው። $5 ቢሊዮን ኤክስፖርት ደርሳ አታውቅም። በአጠቃላይ በሀገሪቱ ቡና፣ ጥራጥሬ፣ ቀንድ ከብቱን አመት ተጨምሮ አሁን የምነግርሽ ማዕድን አሁንና ገና እሱም በተወሰኑ ኤክስፖርቶች ላይ ነው። ወርቅና የተወሰኑ ምርቶች ላይ ነው። ገና አልጀመርንም። ያንን ስንጀምር ብቻውን ለራሱ ይሄ ዘርፍ ላይ ያለ ኤክስፖርት ሳይዝ በከፍተኛ ሁኔታ ሊያድግ ይችላልና ይሄ በረከት ነው። ፈጣሪ የሰጠን በምድራችን ሀገራችን የያዘችው በረከት ነው። ይህንን ነው አሁን ለመጠቀም እየተሞከረ ያለው እና በፍጥነት መገለጫዎቹም ጥሩ የሆነ ያለብን ችግር ብዙ ስለሆነ ያው ነው ስቲል ገና አሁንም ችግሮች ሞሩ ባይቀረፉም እንደ ሀገር ኢኮኖሚ ግን እያበረከተ ያለው ነገር ትልቅ። አንድ መረጃ ላይ ምንድነው ያዩት በዚሁ በማዕድን ዘርፉ ወደ ኢትዮጵያን መካከለኛ ገቢ ካላቸው ሀገራት ተርታ እንድትሰለፍ ከማድረግ አንጻር ትልቅ ሚና እንዳለው ነው። ስለዚህ እንደው በጥያቄ መልክ ባቀርበው ደስ የሚለኝ በሀገሪቱ ጂዲፒ ላይ ምን አይነት አስተዋጽኦ አለው? ምን ድርሻ አለው? ይሄ አሁን ካነሱት አንጻር እንግዲህ በዋናነት ኢኮኖሚው በልዩ ልዩ ምሰሶች ላይ የቆመ ኢኮኖሚ በጣም ይሄ ትልቅ የሆነ ሀሳብ ነው። ይሄ ድርሻው ደግሞ አለው ነው። በአንድ ላይ ወይ በማዕድን ላይ ያልተመሰረተ ወይ በፊት እንደነበረው በግብርና በአምስት ምሰሶች ላይ ነው። ይሄ በጣም ብዙ ዓለም ላይ ያሉ ኢኮኖሚስቶች አሁን ያለው ነገር ኢኮኖሚው ዳይቨርሲፋይ መደረግ አለበት የሚሉ ትልቅ አርጉመንት ነው። እስካለ ድረስ ኦፖርቹኒቲው እስካለች ድረስ እና ማድረግ ሀብቱ እስካለች ድረስ ለምሳሌ እኛ በጣም ፈርታይል የሆነ የሚታረስ መሬት አለን። ስለዚህ ግብርና አንዱ ኢኮኖሚ ፒላር ነው። ማኑፋክቸሪንግ ለዚህ የተመቸ ብዙ ኢንፍራስትራክቸር አለን። አሁን ኃይል እያመነጨን ነው። ስቲል ብዙ መስራት ያለብንም ቢሆን አንዱ ትልቁ ነው ኃይል ነው። ሁለተኛው ማይኒንግ ነው። ለማኑፋክቸሪንግ ትልቁ ግብአት የሰው ኃይል ነው። እነዚህ ሁሉ ምቹ እስካሉ ድረስ ኢኮኖሚ ዳይቨርሲፋይ አድርግ ነው የሚባለው።
ማዕድን የሚሰጠው ምንድነው? ቢግ ፑሽ ነው የሚሰጠው ለኢኮኖሚው። ቢግ ሊፕ ነው የሚሰጠው። አንድ ትልቅ ገፊ ከትናንሽ ጭማሪዎች በላይ ሀገርን ገፍትሮ ሊፕ እንድታረግ ያደርጋል። የሚያስፈልገንም እሱ ነው። ዝላይ ነው የሚያስፈልገው። ብዙ ጊዜ ይነሳል፣ ጠቅላይ ሚኒስትሩም ያነሳሉ። መፍጠን፣ መፍጠር፣ መዝለል የሚሉ ነገሮች ይነሳሉ አይደለም? እና ለመዝለል አመቺ ነው ማዕድን። የራሱ የሆኑ ችግሮችም አሉት። በኋላ ምናልባት ልንመጣበት እንችላለን። ጥንቃቄ የሚያስፈልገው ዘርፍ ነው። የራሱ የሆኑ ችግሮችም እንዳለ ሆኖ እስካሁን ድረስ በነበሩ ሁኔታ ከ1% በታች ነው የጂዲፒ ኮንትሪቢሽን የነበረው። አይ ሆፕ አሁን እሱ ቢያንስ ከ2 እስከ 3% በላይ ሊሆን ይችላል። ይህንን ጂዲፒ ስሌቱን ኮንትሪቢሽኑን ገና ቼክ አድርገን እናየዋለን። ከዚህ በፊት ግን ከ1% ያነሰ ነው ለጂዲፒ አጠቃላይ ኮንትሪቢሽን የነበረውና ትኩረት ስለሌለው ለጂዲፒም የረባ ነገር ኮንትሪቢዩት ያደርጋልም ብለን አናስብም። ጂዲፒ ስሌቱን ናሽናሊ ተሰልቶ ሲመጣ ይሄ ዘርፍ ኮንትሪቢዩት ያደረገው ምንድነው የሚለውን እናያለን ውጤቶቹ ሲወጡ። ማዕድንን በጥሬው ነበር የመላክ ልምዳችን እሴት ጨምሮ በተለይ ዓለም አቀፍ ገበያው ላይ ተወዳዳሪ ከመሆን አንጻር እየተሰራ ያለው ነገር ምን ይመስላል? ይሄ ቫሉ አዲሽን ለሚኒራልስ ቫሉ አዲሽን የብዙ የአፍሪካ ሀገሮች የአፍሪካ ሀብታም ናት ሪሶርስ ያላት ስለሆነ የብዙዎቹ የአፍሪካ ሀገሮች ችግር ነው። ለምንድነው ይሄ ችግር የሆነው የሚመጣው? አንደኛ ትኩረት ነው። ቫሉ አዲሽን ምን ያክል ኢምፓክት ተጽዕኖ እንዳለው በዛ ማዕድን ላይ በምን ያክል እጥፍ ዋጋው እንደሚያሳድግ ያለ መረዳት ነው። ሁለተኛ ኢንቨስትመንትም ይፈልጋል፣ ትልቅ ኢንቨስትመንት ይፈልጋል። ለምሳሌ ጋዝ አወጣናለም። ጋዙን ጥሬውን ከምንሸጥ ጋዙን በማዳበሪያ መልክ፣ ጋዙን በኤልኤንጂ መልክ፣ ጋዙን በሌላ መልክ አድርገሽ ስታረጊው በኢነርጂ መልክ ስታረጊው ሞር ቫልዩ አለው ማለት ነው። እና ብዙ ገንዘብ እና ቴክኖሎጂን የሚጠይቅ ስለሆነ ቫልዩ አዲሽን ስቲል ቻሌንጅ ነው እሱ። ግን እኛ የምናስወጣቸው ሞሮለስ አሁን ላይ የምናስመጣቸው ብዙ ሮው በሚል ደረጃ የምናስወጣቸው ጥቂት ናቸው። አሁንም እየወጡ ናቸው። ወርቅንም አሁን በሀገር ውስጥ ሪፋይነሪ መጨረሻው ድረስ አጣርቶ የማስወጣት ስራዎች አንዳንድ ጅምሮች አሉ እና በቫሉ አዲሽን የምናጠፋው ነገር ብዙ ነው። ግን አንዱ ስትራቴጂክ ኦብጀክቲቭ ነው እሱ። ኦልዞ ቀላል ባይሆንም ቫሉ አዲሽን ቀላል ባይሆን የራሱ የሆነ ቻሌንጆች ያሉትም ቢሆን በእኛ ሀገር ደረጃ ብዙ በዚህ ደረጃ አሁን ላይ የምናወጣውን ሪሶርስ እዚሁ ነው ቫሉ ጨምረንበት የምንጠቀመው። በነገራችን ላይ በአብዛኛው ከነዚህ ከጥቂት ኮሞዲቲስ ውጪ ቅድም እንዳልኩሽ ዋናውን ለምሳሌ ነዳጅ ማጣሪያ ነዳጅ አለ። ነዳጅ ማጣሪያ እዚሁ እንጨርሳለን። ሶ የሀገርን ኮንሰምፕሽን እዚሁ እንጨርሳለን ማለት ነው። ድፍድፍ ነዳጅ ልከን የምናስወጣው ነገር የለም። ድፍድፍ ነዳጅ አለን፣ እዚሁ ማጣሪያ እንሰራለን። ጋዝ አለን፣ እዚሁ ማዳበሪያ እንሰራለን። ወይ ደግሞ ለሀገር ውስጥ ትራንስፖርት ይሄ ቫልዩ አዲሽን ነው። ኤክስፖርትም ግን የሚደረግ ሲሆን እዚሁ ጨርሶ ኮንሰንትሬት አድርጎ እስከ መጨረሻው ድረስ አድርሶ መሄድ ያስፈልጋል። ያው ገና የምንመጣባቸው ስለሆኑ ብዙዎቹ የሚነራል ሀብቶች ይሄ ትኩረት ነው። ቻሌንጅ እና ችግርም ቢሆን ግን ትኩረት ነው። በእኛ ደረጃ አይ ቲንክ ጥሩ እየሄድን ነው ብዬ ነው አስበው። ቀሪ ብዙ ስራዎች ያሉን ቢሆን ሪፖርት እንዳየሁት ባለፉት 8 ወራት ወደ 3.5 ቢሊዮን ዶላር ነው የውጭ ምንዛሬ ማግኘት ይቻላል። ይሄም እንግዲህ ከባለፈው ጋር ሲነጻጸር ወደ 27 በመቶ ብልጫ እንዳለው ነው። እንግዲህ ወደ 92 በመቶ ደግሞ የገቢ ምጣኔው መጨመሩን ነው። ይህ ሁሉ የሆነው እንግዲህ ቀደም ብዬ ባነሳው ጥያቄ አንዱ እሴት ጨምሮ ወደ ውጭ ገበያ መሸጥ ነው ወይንስ ደግሞ የውጭ ዓለም አቀፍ የውጭ ምንዛሬው ከፍ ማለቱ ገበያው መናሩ ያመጣው ውጤት ነው? የቱ ነው? ሁሉም አላቸው። ሁሉም በየራሳቸው አላቸው። ለምሳሌ ወርቅ አካባቢ ነው ትልቁ እንትን ያለን። እዛም ምርታማነቱ በፊት ስንጠቀም ከነበረው የተሻለ ነው። ሳማሃ ወደ ስሞል ስኬል ወደ አነስተኛ ደረጃ የተጠጉ መካናይዝድ የሆነ አፕሮችን የሚጠቀም ነው። ስቲል በላርጅ በትልልቅ ደረጃ የሚጠጉ በኩባንያ ደረጃ የሚጠጉ ደረጃ ባይሆንም ሙሉ ለሙሉ እናወጣው የተሻሻለ ነው። ከዛ በተረፈ ዓለም አቀፍ ገበያውም ጥሩ ነው። ወርቅ ላይ እንግዲህ እድሎችን መጠቀም ነው። ሁሉም ነገሮች ሁሉም እድሎች ይመጣሉ። ጥረት ሲኖር መቼም እድል ማብራት ትኖራለች። እሷን እድልም የሚጥሩትን ትፈልጋለች አይደል የሚባለው። ሲጀመር እድል መኖሩንም አናውቅም ካልጣርን ድረስ። ሰሞኑን የተወሰነ ድረስ
ይሄ ሚድል ኢስት ያለው ነገር ሲመጣ ተንገራገጨ እንጂ ወርቅ ሽያጭ በጣም ገበያ ትልቅ ነው የነበረው። በጣም በከፍተኛ ሁኔታ እየሄደ ነው። አሁንም እሱ ይቀጥላል ተብሎ ነው የሚታሰበው እና የሁለቱም ድምር ነው። የሴንስ ቫሉ አዲሹም አለው፣ ምርታማነቱም አለው። እንደገና ደግሞ የዓለም አቀፍ ገበያውን በጣም ረድቶናል። እንግዲህ ጥቂት ነገር ነው ይሄን የምናወራው በተደጋጋሚ። እኛ አይተሽ ከሆነ አላቅም አሁን ጋለሪውን ማለት ይህ ሁሉ ሀብት አለን ነው የሚባለው። እሱን ጋለሪ አይቶ የሚወጣ ሰው ብዙ ኢትዮጵያዊ ተበሳጭቶ ነው የሚሄደው። እንዴት ድሀ እንሆናለን? ድሀ መሆን ይገባናል። አስበን ነው ወይ ድሀ ምን ሆነው? አቅደን ድሀ ካልሆነ በስተቀር እንዴት ድሀ እንሆናለን ነው የሚለው። እና እሱ ብቻ አይደለም ድሀ ነን ወይ ምን የሚያስብለው ይሄ ብቻ የማዕድን ሀብት ብቻ በሁሉም ነገር ስቴጂ ነው። እርሻው ቅድም እንዳልነው፣ ቱሪዝሙ መቼም ኢትዮጵያ ብዙ የሚነገርላት ዓለም የሚያውቅላት ነገር አላት እና ድሀ መሆን የማይገባንን ግን በጣም የማዕድን ዘርፉ ደግሞ ስንመጣ በፍጹም ድሀ ምን ሆን አገር አይደለም እና የዛ ቁጭት ውጤት ነው ብለን ነው ፖሊሲውን የምናየው። የራሱ የሆነ ችግርም አለው። ይሄ ኮንፍሊክት ይፈጥራል። የተለያዩ ህገወጥ የሆኑ አፍሪካ ላይ እንደምታየው እንግዲህ አንዳንድ ከርስ የሆነባቸው ሀገሮችም አሉ አይደለም። ያ ከርስ ይመጣል ነው ብዙ ጊዜ የነበረው እንትን ግን ከርሱን ፈርተን ሀብትን መጠቀም አለመቻል ትክክል አይደለም። እኛ ስራ የሚጠብቁ ወጣቶች አሉ። የወጣቶች ሀገር ነው እና የግድ ታግለን ወደ ራሳችን ኦፖርቹኒቲውን አብዝተን መጠቀም ነው የምንችለው ነው አሁን ያለው እና ያው እንዳንጠቀም ሀብትም በተለያዩ ውጫዊ የሆኑ የተለያዩ አይነት እንትኖችም ይኖራሉ እንደምናውቀው ሁላችን በሁሉም ቦታ ላይ እንዳንበለጽግ ብዙ ሰውታጅ አለ። ግጭት እንዲኖር ግጭት ካለ ደግሞ ይሄን ሀብት ለመጠቀም እንቸክ እንደዚህ አይነት ፕራክቲስም ነበሩ የቆዩ ግን አይ ቲንክ እነዚህን ታሳቢ አድርገን እየሄድን ነው። በችግርና በውጣ ውረድ መካከል ነው እንግዲህ ሀገርን ማቃናት የሚቻለው። ከዚህ ውጪ ሌላ ምርጫ የለም። በዚህ ውስጥ የተገኙ ድሎችን በመጠቀም እንግዲህ ጥሩ የውጭ ምንዛሬ ማግኘት ይቻላል ነው። በነገራችን ላይ ጋለሪውን አይቶ አለመቆጨት ራሱ አይቻልም። እኔ የተሰማኝ ያ ስለሆነ መቼም ሳወራ የነበረው እሱ ነው ለረጅም ደቂቃና እውነትን አለመቆጨት አይቻልም። እንደተባለው ጥረት የተደረገበት ነው። የውጭ ምንዛሬ ላይ ስለሆንኩኝ እዛው ላይ ሀሳብ ላቆይና የውጭ ምንዛሬ ለማግኘት የተለያዩ እንግዲህ ስትራቴጂክ የሆኑ ማዕድናት እንደ ሊቲየም፣ ታንታለም ያሉ ማዕድናት ጋር በተያያዘ የተደረሱ ስምምነቶች አሉና ከዚህ ጋር ተያይዞ ምን ደረጃ ላይ ይገኛሉ? ገና ምን አለማቸው አሉ እንዳየሽው እዛው ይሄ ሁሉ ያ ሁሉ ሜታሊክ ሚነራልስ ኤክስፖርት የሚደረግ ነው። ሊቲየም፣ ታንታለም፣ እኛ ኒኬል አሁን በነገራችን ላይ ትልቅ ኒኬል ሪዘርቭ እያገኘን ነው። ኒኬል በብዙ መንገድ በጣም ጠቃሚ ነው። አሁን ክሪቲካል ሚነራል የምንለው ነው እና ማዕድን ምንድነው ባህሪው? ያው መሬት ስር ያለ አንዳንዱ በብዙ ሺህ ሜትሮች ገብተናል ለምንፈልገው ጊዜም ይፈልጋል። ጊዜ ይፈልጋል፣ ቴክኖሎጂ ይፈልጋል፣ ኢንቨስትመንትም ይፈልጋል። እንደ ሀገር ትልቅ ኢንቨስትመንት የሚፈልገው ይህን ሀብት ፍለጋ ነው። ምክንያቱም ይሄ የት ነው የሚገኘው? በምን ያህል መጠን ነው የሚገኘው? ፊዚብል ነው ወይ? ባንከብል ነው ወይ? እና እንደዚህ አይነት መረጃዎችን ሰብስበን ካልያዝን እንደ ሀገር ዋና ዋና ሪሶርሶችን አንደኛ ኢንቨስተር አይመጣም። ኢንቨስተር መጥቶ ይህንን ሁሉ ለመስራት ምናልባት አንዳንድ ጊዜ 10 አመት 15 አመት ይፈልጋል። ላያገኝም ይችላል። እንደዚህም ሆኖ እሱ ቻሌንጅ ነው ገና ሶ ይህን ዳታ ኦርጋናይዝ አድርጎ ኤክስፖርታችንን ዳይቨርስ ለማድረግ እና ተጨማሪ ያለንን ነገር በሙሉ እንትን ለማድረግ ስቲል ቻሌንጅ ነው። እንደ ሀገር ወሳኝ ስራ የምንሰራው ነው። ግን ስንሞካክራቸው የነበሩ በተለያየ መንገድ ብዙ መረጃዎች ደግሞ ያሉን አሉ። ምናልባት ጊዜ ካላቸው ጂኦ ሳይንስ ሴንተሩን ብታዩት በጣም ትልቅ መረጃ አለ። ለብዙ አመታት ስንሰራ ነበር። እነሱ አሁን ወደዚህ ደረጃ የደረሱትን አሁን የምትሰማቸው ትልልቅ የወርቅ ፋብሪካዎች ለብዙ አመታት ፍለጋ ሲደረግባቸው የነበረው ማዕድን እንደ ግብርና አይደለም። በሆነ ወራት ውስጥ ሄደን አርሰን ዘርተን ቶሎ ውጤት የሚገኝበት አይደለም። ኦጋዴን አካባቢ ያለውን ለማውጣት ከ80 አመት በላይ ፈጅቷል። ባለፈው የሰጠውን ብረት ለማውጣት 60 ምናምን አመት ፈጅቷል።
ያንን መፍጀት አልነበረበትም። ያን ያክል ባህሪ ያለው አይደለም። ያው በራሳችን እንትን ነው። ግን ምንም ቢሆን ግን በጣም ብዙ አመት እና ከፍተኛ ኢንቨስትመንት ይፈልጋል። እሱ ነው ቻሌንጁ በተለይ ለደሃ ሀገር። ግን አሁን ታንታለምና ሊቲየምን ለመጠቀም ቤዚክ መረጃዎች አሉ። ብዙ ችግር የለብንም። በነገራችን ላይ ትልልቅ ኩባንያዎች ጋር ስራዎች እየሰራን ነው። ኒኬል ቅድም እንዳልነው ሁሉን አሁን አውጥተን አንጨርሰው። የሚቀጥለውም ትውልድ የራሱን ስራ አድርጎ በሱ ዘመንም የሚመጣ ኦፖርቹኒቲ ስላለ አድኖ ስላለ ሁሉንም አንጠቀምም፣ አይመከረም ጭምር። ያው በስቴፕ ነው የምንጠቀመው። ያለን በሙሉ አንጠቀም። ግን አሁን ዓለም የሚፈልጋቸው ሀብቱም ያለን ከሆነ ደግሞ እሱን ቅድሚያ ሰጥቶ መስራት ነው እና ታንታለምን አይ ቲንክ በቅርቡ አንዳንድ ስራዎች አሉ ትልልቅ ኩባንያዎች ጋር። እሱን ጨርሰን ወደ ስራ እንገባለን። ኒኬል ቅድም እንዳልኩት በጣም ትልቅ ፖቴንሻል እየሆነ የመጣ ነገር ነው። ፖታሽ አለን፣ ያው የተሸዋል። ዓለም ላይ በጣም ትልቅ ፖታሽ ሪዘርቭ ካላቸው ሀገሮች እኛ አንዱ ነን። ከብዙ አመታት በፊት ይህን ሪሶርስ ለማውጣት ተሞክሮ ነበር። ከዛ በኋላ ነው የቆመው በትኩረታችን ምክንያት። እንግዲህ ትኩረት ማለት ይሄ ነው። የዛሬ 112 አመት ገደማ ፖታሽ ኤክስፖርት ማድረግ ጀምረን ነበር። ከዛ በኋላ እንደገና ቆመ እና ፖታሽ በጣም ትልቁ ፖቴንሻል ኤክስፖርት። እነዚህ በሙሉ ባለፈው ሰምታችኋል። ፖታሽን ኤክስፖርት ለማድረግ ኮንትራቶች ሲፈርም አሁን እነዚህ ታንታለም፣ ሊቲየም፣ ኒኬል፣ ፖታሽ አካባቢ ያሉ ነገሮች ተጨማሪ ከሌሎች ማዕድናት ጋር እንደ አንድ ኦፖርቹኒቲ ሆነው ሊመጡ የሚችሉ ነገሮች ናቸው። እነሱ ሲመጡ ምናልባት ኤክስፖርታችን ከ10 እስከ 20 ቢሊዮን ዶላር ባለው መካከል ሊሆን ይችላል በቅርብ ጊዜ ውስጥ ማለት ነው። ሞስት ኢምፖርታንት ግን ኢኳሊ ግን እነዚህ በሀገር ኤክስፖርት ምን ለማስቀረት የምንሰራቸው ስራዎች ናቸው። ማዳበሪያ አሁን በአመት ብዙ ቢሊዮን ዶላር ነው የምናወጣው። ያው ኤክስፖርት ማለት ነው። እሱ ማለት ለነዳጅ ብዙ ነው የምንጠቀመው እና ብረት ባለፈው ፈርመናል። እነዚህ ኮንስትራክሽን ሚነራል፣ ሴራሚክስ፣ ግራናይት ፈርመናል። እሱ ሁሉ በሙሉ ነው የሚገቡት። መቼም እኛ በጣም ጥሩ ተጠቃሚ አይደለን። የሰውን ስንጠቀም ነው። ኮንሱመር ነን። የሰው ያመረተውን እኛ እናመርትም። በብዛት በምርት እንታወቅ አይደለንም። አሁን ኦልሞስት እንደ ሀገር ራሱ ማኑፋክቸር የምታደርግ ሀገር አምራች ሀገር እየሆነች ነው ሀገሪቱ ማለት ነው። እነዚህ በሙሉ ሲጠናቀቁ ኤክስፖርት ዳይቨርሲፊኬሽን ቻሌንጅ ያለው ቅድም እንዳልነው ይሄ ዴታ ኤክስፕሎሬሽን ዴታ ማዘጋጀት እንዳለ ሆኖ ግን ሬዲሊ ሳምሃው አቬሌብል የሆኑ ነገሮችን ተጠቅመን በቅርብ አመታት ውስጥ በብዙ እሱም ሊሄድ ይችላል። ስራዎች አሁንም እየቀጠሉ ናቸው። አዎ በጣም ከብዙ ኩባንያዎች ጋር አምራቾች ጋር ስትፈራረሙ ስምምነቶች ታደርጉ ነበርና ምናልባት ባለፈው አንድ አመት ከዚህ ጋር በተያያዘ በተለይ ከማዕድን ማውጣት ጋር ፍቃድ ጋር ተያይዞ እንደዚሁም ከቁጥጥር ጋር ተያይዞ የተሰሩ ሪፎርም ስራዎች ይኖራሉና እነዚህ ምን ይመስላሉ? ምን ውጤት ሳስገኙ? ጠቅላይ ሚኒስትሩም ለምክር ቤት ሲያቀርቡ ነው ሰምታችኋል። ይሄ ጥንቃቄ የሚያስፈልገው ዘርፍ ነው። እንግዲህ ጥንቃቄውን አስፔክት እናንተ መስራት አለባችሁ። ማለት የትውልድ ሀብት ነው፣ አላቂ ነው፣ መባከን የለበትም። ዛሬ የሆነች ነገር ለማግኘት ብለን ትልቁን ነገር እየጣልን የምንሄደው ነገር አይደለም እና ኢንቨስተሮችንም ስንመርጥ ስንፈራረምም እንዲሁ ዝም ብሎ ላመለከተው ሁሉ አይደለም። ሁሉም ሰው ነው መስራት የሚፈልገው። ይሄን እናውቀዋለን። ይሄ በጣም ካፒታል ኢንቴንሲቭ እንደሆነ ትልልቅ ገንዘብ እና ቴክኖሎጂ እንደሚፈልግ እውቀት እንደሚፈልግ እናውቃለን። ቢያንስ አምራቾች ይህንን ማሟላታቸውን ቼክ እናደርጋል ሲሪየስሊ። የሚጸድቀውን በነገራችን ላይ ሚኒስትሮች ምክር ቤት ሄዶ ነው የማዕድን ላይሰንስ እንደምታውቁት። ግን እዚህ ፕሮሰስ እናደርገው እኛ በጣም ኬርፉሊ ነው። የሀገር ሀብት ነው። ለሁሉም ዝም ብሎ ተሰጥቶ እንደ መታወቂያ ታድሎ ለማይሰሩበት ዝም ብሎ ላላስፈላጊ መዋል የለበትም። እንደዚያ መሆን አይችልም። አንዳንድ ሰዎች እንደዛ ኤክስፔክት የሚያደርጉ አሉ። እንደ ማንኛውም ነገር መታወቂያ ሰርቪስ ነውና ይሄን ካሟላው ስጠኝ ላይሰንሱን የሚሉ አሉ። ይሄ ሊሆን አይችልም። ለማዕድን እንደዚህ ሊሆን አይችልም። በጣም ጥንቃቄ የሚፈልግ ሀብት ስለሆነ እና መስራት ለማይችሉ ሰዎች ሰጥተን ትልልቅ ኩባንያዎች ሲመጡ ኦልሬዲ ሰጥተነዋል ፍቃዱን። ስለዚህ ቦታ ሌላ መስጠት አንችልም ማለት ተይዟል ቦታው። እንዲህ አይነት ነገሮችን በጣም በጥንቃቄ ነው ለመስራት እየሞከርን ያለ ነው። አንዱ ያካሄድ ለውጥ እሱ ነው እና የምንሰጠው የምንፈርመው ይሰራሉ ብለን ለምናምናቸው ተቋማት ነው። ውጭ ጉዳይ ጋር ይሄንን አብረን እንሰራለን። ከኛ ከተለያዩ ሀገራት ካሉ ኤምባሲዎች ኩባንያዎች ከመጡበት አካባቢ
ኩባንያዎችን ዱ ዲሊጀንስ እንሰራለን። ቤት ውስጥ አስፈላጊ መረጃዎችን እናያለን እና እንግዲህ ዘመኑም ያው ቃል መግባት ብቻ ሳይሆን ማድረግ አይደለም። ስለዚህ ይሄ በሁሉም ነው የሚታየው። በዚህ መሰረት ነው ጋዙን የመጀመሪያው ምዕራፍ ያወጣ ነው። ትልቅ ሌሎች ኩባንያዎች እነ ዳንጎቴ ማዳበሪያ መቼም እዚህ ቤት ውስጥ ለስራ ብሎ ማይመጣ ሰው የለም። እኔ እንኳን ስታዘበው ከመጣው በኋላ ብዙ ሰው ይመጣል። በቢሊዮን ዶላር ኢንቨስት ማድረግ ፈልጋለሁ ይላል። ሀገሪቱ በማዕድን ሀገርነት እንደ ሀገር ትልልቅ የማዕድን ኩባንያዎች ስለሌሉ ትልልቅ ኩባንያዎች ገና መምጣት አልጀመሩም። ገና አሁን ነው እየመጡ ያሉት። ይሄ ዝም ብሎ በየቦታው በዛና በዛ የሚሄድ ነው የሚመጣው። ይሄንን ጥንቃቄ ማድረግ አለብን። አሁን አሊኮ ዳንጎቴ ጋር ስንፈራረም አሊኮ ዳንጎቴ ኩባንያ ኦልሬዲ ተመሳሳይ ማዳበሪያ ፋብሪካ ገንብቶ እየሰራ ያለ ያየነው ነው። በተጨባጭ አይተነው ነው። ብዙዎቹ የወርቅ አሁን ያልቁ የተጀመሩም እንደዚህ ናቸው። ሚድሮክ ነው። ሚድሮክ አለን የምናውቀው የሀገሪቱ ወርቅ አምራች የነበረው። ከሚድሮክ በላይ በጣም ትልቁ በሀገራችን አሁን በቅርብ ወራት የምናስመርቀው አላይድ ጎልድ የምንለው እንደዚህ ስራ ያላቸው ናቸው በብዙ አፍሪካ ሀገር ስራ እና ይሄ ጥንቃቄ ይፈልጋል። አንዱ ጥንቃቄ የሚባለው ይሄ ነው። ትክክለኛ ኩባንያን መምረጥ ነው። ቀላል አይደለም። ይሄ ብዙ ቻሌንጅ አለው። ግን ተገቢው ጥንቃቄ ግን ለዚህ ዘርፍ ካልተሰጠ ችግር ይፈጥራል። እንደ ሀገር መናበብ ያስፈልጋል በዚህ ዘርፍ ከሌላው በተለየ ሁኔታ። ምክንያቱም አንዳንድ ሎካላይዝ አድርጎ ሪሶርሱን የማሰብ ነገር አለ። የዛ ከማዕድን የሀገር ነው። ከመሬት ከሆነ ሜትር በላይ ያለ በሙሉ የሀገር ነው። የዛ ሰፈር አይደለም። ብክነት በተለያየ መንገድ አለ። ተቋማት ተናበው መስራት ላይ ክፍተት አለ። ይሄ ሁሉ ገና የምንሰራው ነገር ነው። ይሄ በጣም ወሳኝ ነገር ነው። ከቁጥጥር ጋር ተያይዞ ያለውን አላነሱልኝ። ምናልባት አሁን መምረጥ ትክክል ነው። መምረጥ በጥንቃቄ ከተመረጠ በኋላ ደግሞ ከዛ በኋላ ያለው ቁጥጥር ከዛ በኋላ ያለው ምንድነው? ጀስት የፕሮጀክት ማኔጅመንት ስርዓት ነው። ሌላ ነገር አይደለም። አንድ ኩባንያ መጀመሪያ የሚመጣው ኤክስፕሎሬሽን ለመስራት ነው። ወይ ደግሞ ያለቀ የለማ ነገር መረጃ ዳታ ካለ ደግሞ እሱን ተጠቅሞ ለማልማት ለሁለቱ ነው የሚመጣው። ሁለቱም ፕሮጀክቶች ናቸው። ስለዚህ የፕሮጀክት ማኔጅመንትን ስርዓት ተከትሎ ነው የሚሄደው። ኤክስፕሎሬሽን ለማድረግ ይገባል። በዚህ ጊዜ ውስጥ እሰራለሁ ብሎ ያመጣል። ሪፖርቶች ዴሊቨር የሚያደርጋቸው ነገሮች አሉ። ዲፕሎይ ማድረግ ያለበት ሪሶርስ አለ። ያ አኮርዲንግሊ የሚሄዱን ሲሪየስሊ እናያለን። ብዙ ኩባንያ ያቋርጠናል። በጣም ብዙ ተቋማት አቋርጠናል። እንዳልኩሽ ዘርፉ ላይ ትኩረትም ስለሌለ ሁሉም ነው የሚሞክረው። ማንም ነው የሚሞክረው የነበረው እና ከለውጡም በፊት የተወሰዱ ብዙ ላይሰንሶች የነበሩ ከዛ ዓላማ የተወሰዱ ብዙ አቋርጠናል። ስለዚህ ልክ እንደማንም ተቋራጭ ስራ ሰተሽው ሰርቶ ማቅረብ አለበት አለ። ያለዛ ህጋዊ እርምጃ ለምትወስጂው። ስለዚህም ኮንትራት ነው። ማይኒንግም ከመንግስት ጋር የሚገባ ላይሰንስ ነው። ስለዚህ ኤክስፕሎሬሽን አደርጋለሁ ብሎ የመጣው ኩባንያ በማይሰራ ከሆነ እናቋርጣለን። ልማት ላይ ግን ሞር ጥንቃቄ ይፈልጋል። እሱም ቢሆን እናቋርጣለን። አለማለሁ ብሎ የመጣም ግን ሜጋ ፕሮጀክቶች ናቸውና ብዙ ሴናሪዮ ማየት ተጨማሪ ነገሮችን አይቶ እንዴት ነው የምናግዘው፣ ምንድነው የቸገረው የሚለው እናያለን። እንደዛም ሆኖ ልማት ላይ ያለ ካልሰራ ይቋረጣል። ብዙ አቋርጠናል። ይሄ የየቀን ስራችን ነው። በጣም ሲሪየስሊ ነው የምናየው ይሄንን። ምክንያቱም ይሄ ስታብሊሽ ካልተደረገ ይባክናል። ሌላ ብክነት ሶርስ ይሆናል። በአብዛኛው እንግዲህ ባህላዊ አምራቾች ላይ የተመሰረተ ነበርና ከዚህ ጋር ተያይዞ እንግዲህ በተለይ በማዕድኑ ዘርፍ ባህላዊ አምራቾችን ወደ ህጋዊ ሰንሰለቱ ከማስገባት አንጻር የተሰሩ ተግባራት ይኖራሉ ብዬ አስባለሁ። ከዛ ውጪ ደግሞ ከተሰራ በኋላ እየተገኘ ያለው ውጤት በተጨባጭ አሁን እንደው ዝም ብለን በተለምዶ ነው እንጂ ባህላዊ የምንለው ባህላዊም አይደለም። ኦልሞስት ወደ አነስተኛ ቢባል ነው የሚሻለው። አነስተኛ ደረጃ ወርቅ አምራች። ምክንያቱም ሜካናይዝድ ነው፣ ማሽን ነው የሚጠቀሙት። መሳሪያዎቻቸው እንትናቸው እንደ ማጠቢያ ማሽኖች ናቸው። እንደዚህ እንደ ድሮ ወንዝ ዳር እንትን እያደረጉ በባህል የሚያወጣው እንደሱ አለ። በአብዛኛው ስራ የሚሰራው ስራው ኦልሬዲ ሜካናይዝድ ነው ኦልሞስት ማለት ይቻላል። እነዚህ ስሞል ስኬሎች ክልሎች ጋር ነው የሚሰጡት። የምናሻሽላቸው ብዙ ነገሮች አሉ። ከአካባቢ ጥበቃ ጋር በተገናኘ የአካባቢን ማህበረሰብ በትክክል ተጠቃሚ ስለማድረጋቸው እና ፕሮዳክቲቪቲያቸው። ለምሳሌ ሪከቨሪ ሬት የሚባል አለ። እዛ አለት ላይ ድንጋይ ውስጥ ያለውን ወርቅ
ምን ያህል ፐርሰንቱ ድረስ ሪከቨር አረክ አለ። ለምሳሌ 100 ግራም ቢሆን 100 ግራሙን 95 ግራሙን በሙሉ ያለውን አውጥተው ተጠቅመሃል አንተ ወይስ 60ውን ተጠቅመህ 40ው ባክኗል? ይሄም አለ የፕሮዳክቲቪቲ ኢሹ። በትክክል ሀብቱን የማውጣት በትክክል ሀብቱን ኤክስትራክት አድርጎ የማውጣት እንደዚህ አሉ። ወርቅ ላይ ነው በብዛት ይሄ የሚስተዋለው እና የከበሩ ማዕድናት ላይ ስራዎች እየሰራን ነው። እንደዚህ ብዙ ገና አልተጠናቀቀም ስራው። የሌሎች ሀገሮችን ተሞክሮ ለምሳሌ ታንዛኒያ አካባቢ የሚሰሩ እንደዚህ ተመሳሳይ ነገሮች እንዴት ክላስተር አድርገው እንደሚሰሩ አለ። የሚጠቀሙት ኬሚካል እንዴት ከአካባቢ ጋር የሚስማማ እንደሆነ የሚሰራ ነገር አለ እና እንደዚህ ስራዎች ገና እየሰራን ነው፣ አልጨረስናቸውም። ግን ኮንሽየስ የመሆንና አካባቢ ላይም ህዝቡንም ተጠቃሚ ለማድረግም በየደረጃው ከቢሮዎች ጋር እንሰራለን፣ ከአመራሩ ጋር እንሰራለን። የሚቀር አይደለም ስሞል ስኬል። ያው በዚህ ላይ ማዕድን ዘርፉ በዚህ ላይ ጥገኛ መሆን የለበትም። በዚህ ላይም አይደለም መሰረቱ መጣል ያለበት በትልቅ ኩባንያዎች ላይ ነው። ለምንድን ነው እነዚህን ምለው? ኮንትሮል የሆነ ፕሮዳክሽን አላቸው። አካባቢ በጥንቃቄ ነው። ሚድሮክ ባለፈው የዛሬ 2 ወር አካባቢ በዓለም አቀፍ የሳይናይድ ኤጀንሲ ሰርቲፊኬት አግኝቶ ምናልባት ዜና ላይ የታችሁ ከሆነ ይህ በጣም ትልቅ ነገር ነው። የሚጠቀመው ኬሚካል በምን ያክል ደረጃ ዲቶክሲፋይ አድርጎ ወደ አካባቢ እንደሚለቅ እና ዘላቂነት ያለው ቁጥጥር እንዴት እንደሚደረግ በዚህ ደረጃ ነው ማዕድን መመረት ያለበት። ማዕድን ዘላቂ እንዲሆን አንድ አካባቢ ማህበረሰብ መጠቀም አለበት። 2 አካባቢውን መጉዳት የለብሽም። እነዚህ ወሳኝ ነገሮች ናቸው። ጤናውን መጉዳት የለበትም። አካባቢው መመረዝ እና መበከል የለበትም። አካባቢ ሀብቱ ያለበት አካባቢ ላይ ቢያንስ ቤዚክ ሶሻል ፋሲሊቲዎች መኖር አለባቸው። እነዚህ ከሌሉ ማዕድን አይሆንም። ምንም መንግስት ነው ይሄ ነው ወታደር ነው አስፍረን ምናምን የሚባል ነገር የለም። ጥረት መታገዝ ወሳኝ ነገር ናቸው እነዚህ። ዘላቂነቱን በተመለከተ ህዝብ ደስተኛ ካልሆነ ያስቆመዋል ያንን ሀብት። ምክንያቱም ምንም የሚያደርገው ነገር የለም ለአካባቢው፣ እንደውም እየበከለ ነው። እንደዚህ አይነት አፕሮቾች በፊት የነበሩ ልምዶች ነበሩ፣ ችግሮችም ገጥመውናል። አይ ቲንክ ከዛ አሁን ሳምሃው ኮንሽየስ የመሆንና ከዚህ ውጭ ሌላ ምርጫ እንደሌለው በብዙ ቦታ ላይ መግባባቶች አሉ። ስለ ተጠቃሚነት ስላነሱ ራሱ የሚገቡ ካምፓኒዎች፣ ድርጅቶች ህብረተሰቡን ተጠቃሚ ከማድረግ አንጻር መንግስትም ቢሆን ደግሞ በቦታው ላይ የሚሰሩ ስራዎች መሟላት ያለባቸው አካባቢ ማህበረሰብ ማግኘት ያለበትን ከማሟላት አንጻር ያንን አካባቢ ተጠቃሚነት ከማረጋገጥ አንጻር እሱስ የት ድረስ ነው የተሰራ ያለው? እንግዲህ እስካሁን ድረስ ጥቂት የሚባሉ ናቸው ኩባንያዎቹ። ወርቅን እኮ አሁን ብታየው ሪሰንትሊ ድረስ በቃ ሚድሮክ ነው የነበረው እዚህ ሀገር ውስጥ። ይህ ሁሉ ወርቅ አሁን የሚወጣበት ሀገር ውስጥ አንድ ኩባንያ ነው የነበረው። ግሎባል የሆኑት ተቋማት፣ ትልልቅ ተቋማት ያውቃሉ ይሄን ችግርም ገጥሟቸው የሆነ ቦታ ላይ ይሆናል ያለዚህም እንደማያዋጣቸው ያውቃሉ። ግዴታቸው እንደሆነ ፈልገሽም ቢሆን አሁን ህጎች አሉን፣ የአሰራር ስርዓቶች አሉ፣ አዋጅ ላይ የተቀመጡ አሉ። ምን እንደሚከፈል ለአካባቢው፣ ለኮሚኒቲው፣ ማዕድን ላለበት አካባቢ፣ ለክልሉ፣ ፌዴራል ላይ ላሉ ታክሴሽኑ ምን እንደሚመስል ህግ አለ፣ ስርዓት አለ። እሱን ማስተግበር ሚኒማም ነው። ከዛ ግን ባለፈ ብዙ ስራ ይሰራሉ፣ ሆስፒታል ይሰራሉ፣ በብዙ መንገድ ትምህርት ቤት ይሰራሉ፣ ውሃ ይቆፍራሉ፣ ትምህርት ቤት ከሌለ ትምህርት ቤት ይገነባሉ። እንደዚህ አሁን ገና እየመጡ ስለሆነ እነዚህ ትልልቅ ነገሮች ይህንን ያደርጋሉ። አብዛኛው ብዙ ቦታ ላይ አካባቢው ላይ የተለያዩ ድርቅ እንደዚህ ሲያጋጥም ውሃ ያቀርባሉ። ያው አንዳንዴ ደግሞ ኤክስፔክቴሽኖች በጣም የወጣ ደግሞ ኤክስፔክቴሽን ሲሆን ያ አይሆንም። ኢንቨስተሩን ደግሞ መልሶ ከማምረት ወደ ኋላ የሚለው እንዳው ዝም ብሎ መቋጫ የሌለው ተጠቃሚ አይደለም የሚለው ደግሞ እሱ ደግሞ ሌላ ኢንቨስትመንት ከባቢውን ደግሞ መረበሽ ነው። እሱ ደግሞ ያ ሚዛን ይፈልጋል። በተጠቃሚ አይደለንም በሚል በተለጠጠ ደግሞ ፍላጎት ደግሞ ኢንቨስተሩን የሚረብሽ ደግሞ መሆን የለበትም። ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ምክንያቱም ኢንቨስትመንት ክላይሜት ውድድር ነው። ዘ ቤስት ኢንቨስትመንት ክላይሜት መፍጠር በነገራችን ላይ ውድድር ነው። እኛ ሀገር ይሄ በጣም ብዙ ችግሮች አሉት። እዚህ አካባቢ ኢንቨስተር ማምጣት ውድድር ነው። ትልቅ የወርቅ ኩባንያ ከኬንያ እኛን መርጦ የሚመጣው ለምንድን ነው? ኬንያ ወርቅ ካለ ለምን እዛ አይሰራም? እዚህ ውድድር ነው። ኢንቨስተር ማምጣት ውድድር ነው። የተመቸ ኢንቨስትመንት ክላይሜት መፍጠር
ወሳኝ ነገር ነው ለዚህ ዘርፍ። ካምፓኒው ራሱ ተወዳዳሪ ማድረግ ያስፈልጋል ማለት ነው። ካምፓኒው አምርቶ ፈልጎ ኢትዮጵያ ውስጥ መሄደው አንደኛ ምቹ ኢንቨስትመንት ክላይሜት አለ፣ የሚሰራ ሰው ኃይል አለ። ይሄ ነው መንግስቱ በጣም ይሄንን ፖሊሲ ድጋፍ አለው። ከሀብት በላይ ሀብት ብቻ አይደለም መወዳደሪያና ከባቢ ወሳኝ ነው። ኢንቨስትመንት ከባቢ ምቹ ማድረግ ወሳኝ ነው። አንዳንድ ክፍተቶች አሉ ከዛ አኳያ አንዳንድ ትንሽ ፖለቲሳይዝም ይደረጋልና የተለጠጠ ፍላጎትን መግራት ይፈልጋል። ካልተገራ ሄዶ ስራውን ያስቆማል። ሰውየው መስራት ካልቻለ በዚህ አይነት ነገር እና ደግሞ አንማኔጀብል የሆኑ ፍላጎቶች በየቦታው ካሉ ይሄ ምቹ ኢንቨስትመንት ከባቢ ሊባል አይችልም። ዱባይ የችግር ባይገጥማቸው ዓለም በሙሉ እነሱ ጋር እኮ የሚጎርፈው አንዳች የሆነ የፈጠሩት ምቹ ኢንቨስትመንት ከባቢ አለ አይደለም። ዝም ብሎ አለም እኮ ሰው የሚሄደው ገንዘብ ምቹ ቦታ ነው የምትፈልገው። ካፒታል ዘ ቤስት ፕሌስ ነው የሚፈልገው። እንደ ውሃ ነው የሚፈሰው አይደለም ካፒታል። ሶ ይህንን ሚዛን መያዝ ያስፈልጋል። አዘርዋይስ ግን አይ ቲንክ ጅምሮቻችን ጥሩ ናቸው። ግሎባል ኩባንያዎችም በተለይ በሚመጡ ጊዜ ይሄንን በደንብ ያውቃሉ። እኛም ስራዎች እንሰራለን። መዋቅሮቻችን አሉ። አሰራር ስርዓቶቻችንንም እያስተካከል እና ግልጽ ነው ደግሞ ከዚህ ውጪ አካባቢን በክለን ህዝቡን ተጠቃሚ ሳናደርግ ጤናውን በክለን እዛ ያለውን የወጣቱን ሳምሃው የሁሉም ኢትዮጵያውያን ቢሆን ግን አካባቢ ላይ ያለውን ኦፖርቹኒቲ ሳንሰጥ ምንም ይሄ ለዘርፉ ትኩረት ተሰጠም ቢባል አያስኬድም። ከዚህ ውጪ ከማህበረሰቡ ጋር አብሮ መሄድ ስላለበት ከዚህ ውጪ አይሳካም። ማዕድን በብዙ ቦታዎች ላይ ችግር የሚፈጠረው የክራይሲስ ሶርስም የሚሆነው ይሄ ሲጠፋ ነው። ስለዚህ ማቻቻሉ ነው። አቻቻላስ ግን ያኛው ደግሞ እንደገና ተለጥጦ ቅድም እንዳልኩት ኢንቨስተሩ የሚጎዳ ደግሞ መሆን የለበትም። አዎ ለዛ ነው ሚዛን ላይ የተባለው የሚሰራው። ይሄ ሚዛን ከተፋ ለሁሉም ጠቃሚ አይደለም። ኢንቨስተሩም ጠቃሚ ኢንቫይሮንመንት መፈጠር አለበት፣ ለአካባቢውም ጠቃሚ ኢንቫይሮንመንት መፈጠር አለበት። ይሄ በጣም ጥንቃቄ የሚፈልግ ሚዛን ነው። ኢንቨስትመንቱን ለመሳብ ምቹ ነገር ስንፈጥር ደግሞ ማህበረሰቡን መጠበቅ የሚለው ጥሩ የሚያስማማ ሀሳብ ነው። የዘርፉ ትልቅ ተግዳሮት ተደርጎ ከዚህ ቀደምም በብዙ መንገድ የሚነሳው አንዱ ህገወጥ አይነት የማዕድን ምርት ነው። ኮንትሮባንድ በጣም የሚስተዋልበት ዘርፍ እንደመሆኑ መጠን ቁጥጥሩ ምናልባት እጅግ በጣም ትኩረት የሚፈልግ ሊሆን ይችላል። ከዚህ አንጻር ምን ስራዎች አሉ? ምናልባትም ይህን በመቆጣጠር ረገድ ህጋዊ ሰንሰለቱን ጠብቀው እንዲሄዱ ከማስቻል አንጻር የተሰሩ ስራዎችን ብናነሳ መልካም ይሆናል። ይሄ በተለይ ጎልቶ የሚታየው በአነስተኛ ደረጃ የሚያመርቱት ነው። ቅድም ያልናቸው ማለት ነው። አነስተኛ ደረጃ የሚያመርቱት ነው። ያው ትልልቆቹ ኦልሬዲ ኮንትሮል የሆነ ሲስተም ስላላቸው ብዙ አንቸገርባቸው። በአነስተኛ ደረጃ የሚያመርቱት ወርቅ ላይና በተለይ የከበሩ ማዕድናት ላይ ይሄ ችግር አለ። ወርቅ ቅድም እንደተባለው ማክሮ ኢኮኖሚክ ፖሊሲው ከተስተካከለ በኋላና አንዳንድ ኢንሴንቲቮች ከተዘጋጀ በኋላ ራሱ ገበያው ተመራጭ ገበያ ሆኗል። ራሱ ገበያው አንዳንድ ጊዜ ደግሞ ከሌሎች ከባቢዎችም ጭምር ወደኛ ገበያ ይመጣል። በነገራችን ላይ ከሌሎች ከአፍሪካ ጎረቤቶች ጭምር፣ ምክንያቱም በጣም ጥሩ ገበያ ነው ይሄ። ሶ ፖሊሲ ነው ትልቁ መሳሪያ የምንለው ለዚህ ነው። በቁጥጥር አንችልም። ምክንያቱም አሁን እኮ 1 ግራም ወርቅ እኮ ስንት ዶላር ነው እኮ የሆነ ያለው የተጣራ እኮ ኦልሞስት እኮ 140-150 ዶላር ነውና በጣም ትንሽዬ ነገር ይሄን ያህል ዋጋ ያላትን እንዴት አድርገሽ ነው ተቆጣጥረሽ በአነስተኛ ደረጃ አይሆንም። ይሆን ነገር ፕራክቲካል ሞከር ነው። ይሄ በተለይ ከማክሮ ኢኮኖሚ ፖሊሲው መከፈት በፊት ብዙ ሞክረናል። ብዙ ጸጥታ መዋቅር፣ ኢንተለጀንስ መዋቅር ግን ድድም ወርክ እና ፖሊሲው ትልቁ መሳሪያ ሆነ አምጥቶታል ማለት ነው። ይሄ ማንቆጣጠረውን ሀብት ወደ ገበያ አምጥቶታል ማለት ነው። አሁንም ትናንሽ መንጠባጠብ ሊኖር ይችላል። እሱን አሁን መስራት እንደዛም ሆኖ ይኖርብናል። በጣም ትልቁ ግን አሁን ስራ መስራት ያለብን ከወርቅ ቀጥሎ የከበሩ ማዕድናት ላይ ይሄ ባህሪው ሌላ ነው። እንደ ወርቅ ብሔራዊ ባንክ አለ የሚገዛው ወርቅ ያው የዓለም አቀፍ ዋና እንትንም ስለሆነ ኢሚዲየት ከረንሲ ስለሆነ ወርቅ ነው። የከበሩ ማዕድናት ግን ዋጋቸው ትልቅ ነው። አንዳንዶቹ ከወርቅ በላይ ናቸው። ግን ይሄ ሰንሰለት ያለው ገበያ የላቸው። ኢትዮጵያ ውስጥ የከበሩ ማዕድናትን የሚገዛ ተቋም የለም እና በየግለሰቡ ነው የሚሸጠው ይሄ እና አንዱ ስራ እየሰራን ያለ ነው እሱ ነው። አሁን በኢትዮጵያ ኮሞዲቲ ኤክስቼንጅ በኩል ልክ እንደ ቡና እንዲገበያዩ ይሄ ሲኖር ትልልቅ ቫልዩ አድ የሚያደርጉ ኩባንያዎችም እንዲመጡ እንደሚያግዝ ተብሎ ይሄ ኦልሞስት ስራ እየጨረስን ነው። ብዙ በበለብክነት ሲዳረግ የነበረው እሱ ነው።
ሌሎቹ ያው በትልልቅ ደረጃ በስኬላቸው ስለሚመረቱ ብዙም ስጋት አይደሉምና አይ ቲንክ አንዳንዶቹ ራሱ ፖሊሲ መልሷቸዋል፣ አንዳንዶቹን ደግሞ እኛ ምንችለውን ያክል እየሰራን ነው እና በዚህ በጀምስቶን ኢንዱስትሪ ላይ የምናመጣው ለውጥ በጣም በጣም ወሳኝ ነው። በጥንቃቄ እየሰራን ያለነው ስራ ነው። ወደዚህ ወደ ብሔራዊ ባንክ ከማምጣት አንጻር በተለይ የወርቅ እነዚህ ጋር ብዙ ጊዜ ገወጥን ያነሳሁት ለዛ ነው። ወደ ብሔራዊ ባንክ እንዲገባ ከማስቻል አንጻር ይህን ነው ከቁጥጥር አንጻር እንዲነሳ የፈለኩት። እንግዲህ አምራቾች አሉ፣ ስሞል ስኬል አሉ፣ ገዢዎች አሉ። ገዢዎቹ ወደ ብሔራዊ ባንክ ያመጣሉ። ቅድም እንዳል ነው እነዚህ ፍቃድ አላቸው። ሁሉም በየደረጃ የሚሰጥ ፍቃድ ያላቸው ናቸው። አካውንቴብልም ናቸው። ባይዘዎች ችግርም የፈጠሩ አካላት ላይ ህጋዊ እርምጃ ይወሰዳል። በጣም ስትሪክት የሆነ ህጋዊ እርምጃ ይወሰዳል። ግን አሁን ከቁጥጥሩ በላይ ራሱ ገበያው ብሔራዊ ባንክ የሚሰጠው ኢንሴንቲቭ እና የሚገዛበት ዋጋ ራሱ በጣም ቤስት ገበያ ነው። ገበያው ምቹ ከሆነ እኮ ችግር የለውም። ምንም ኮሞዲቲሽን በጥሩ ዋጋ ከሸጥሽ ሌላ የምትፈልጊው ነገር እኮ የለም። የሚወጣው እኮ ለዚህ ነው። ለምሳሌ ከማክሮ ኢኮኖሚክ ፖሊሲ በፊት ህጋዊ የሆነው የዶላር መግዣ ገበያና ብላክ ማርኬቱ ከፍተኛ አለም የነበረው። በዚህ መንገድ በአንድ ግራም ላይ በዛ ባንክ በኩል ሽጦ የሚያገኘው ገንዘብ ትልቅ ሆነ ለምን እዚህ ይመጣል? መስረቅን ይፈልጋል ማለት ነው። ያው አገርን መጉዳቱ ምናምን የሚለው ሌላ ነገር እንዳለው ሆኖ ማለት ነው። እና ኮንትሮባንዲስቶች በእንደዚህ አይነት በፖሊሲ ክፍተትም ጭምር ነው የሚገቡት። አሁን ሳምሃው እነዚህ ነገሮች እየተስተካከሉ ስለሆኑ ተጨማሪ ኢንሴንቲቭ ብሔራዊ ባንክም ስለሚሰጣና ስለሚገዛ ጥሩ ገበያ ነው የኛ ገበያ። ስለዚህ ራሱ መስህብ ነው ማለት ነው ገበያው። እዚህ መሸጥ ነው የሚያዋጣው። የትም ከመውሰድ ይልቅ እዚህ መሸጥ ነው የሚያዋጣው። የመጀመሪያ ምርጫው ህጋዊ በሰንሰለቱ እንዲሆን ይፈልጋል። ይሄ በጣም ወሳኝ ነገር ነው። ይሄ በጣም ትልቅ ነገር ነው። ከቁጥጥር በላይ ትልቅ ማሽነሪ የሆነው እሱ ነው። የቁጥጥር ሜካኒዝሞች አሉ። ቅድም እንዳልኩት በአምራቾች ላይ በአዟሪዎች ላይ አለ። እርምጃዎችም ይወሰዳሉ። ብዙ ሰዎች ይጠየቃሉ። እንግዲህ በበጀት ዓመቱ ተመርቀው ወደ ስራ የገቡ ፕሮጀክቶች እንግዲህ ሀገር ውስጥ የኢንዱስትሪ ግብዓቶችን በመተካት ረገድ ቀደም ሲልም ለማንሳት እሱ ሞክረው ነበርና ብዙ ስራዎች እየተሰሩ ነውና ያሳዩት ውጤት እንዴት የሚገለጽ ነው? በተባለላቸው ጊዜ በተፈለገው መጠን ወደ ስራ ተገብቷል ወይ? ለምሳሌ ኢትዮጵያ የተፈጥሮ ጋዝን ለመጀመሪያ ጊዜ ወደ ገበያ ያቀረበቻለሁ። አንድ እሱ ነው። ምን መጣ ከዚያ በኋላ? በሱ ምክንያት ነው 10 ቢሊዮን ዶላር ኢንቨስትመንት የሚያወጡ ፕሮጀክቶች ላውንች የተደረጉት ኦጋዴን ላይ እንዳስታውሳላችሁ አለም ጥቅምት አካባቢ። ለምን ሪሶርሱ መውጣቱ ተረጋገጠ ማለት ነው። አለ ሪሶርሱ አሁን አለ ማለት በቂ አውጥተን ማሳየት አለብን። አንደኛ ፕሮፌሽናሊ መጠናት አለበት። ሪሶርሱ መውጣትና እንትን መኖር አለባቸው። ያ ፌዝ ቀጥሎ ያሉ ፌዞችን በሙሉ አመጣ ማለት ነው። 10 ቢሊዮን ፕሮጀክቶች እና ማሳያ ነው። አንዱ ትልቁ ማሳያ ይሄ ነው። የመጀመሪያው ፌዝ ያው ወጥቶ ወረዳውን በቅርብ ቀናት ውስጥ ኮመርሻል እየሆነ ነው። ከዛ በተረፈ በዚህ አመት የምናስመርቃቸው እየተመረቁ ከሰል ድንጋይ ከሰል ብዙ ሀብት አለ። በሀገራችን ላይ ለሲሚንቶ ፋብሪካዎች የሚጠቀሙት ድንጋይ ከሰል ነው። እሱ ስለሌለ ነው አንዱ ሲሚንቶ ኢትዮጵያ ውስጥ በጣም ውድ የነበረው። እነዚህ ላይ የምናስመርቃቸው 300 ሚሊዮን ዶላር ድረስ ነው የሚወጣ የነበረው። በዚህ እነዚህን እናደርጋለን። ትልልቅ የወርቅ ፋብሪካዎች አሁን የምንጨርሳቸው አሉ። የሴራሚክ ፋብሪካዎች ምናልባትም ሴራሚክ ራሱ ብዙ አለም ስናመጣ የነበረው ቤት መገንባት ካለብን እኮ እነዚህ ሴራሚክ፣ ማርብል፣ ግራናይት፣ ሲሚንቶ፣ ብረት ወሳኝ ናቸው። ኢትዮጵያ ውስጥ ደግሞ በጣም ከፍተኛ የሆነ የቤት እና የኮንስትራክሽን ግንባታ ነው ያለው ገና የምታደግ ሀገር ስለሆነች እነዚህ በሙሉ ምናልባት የሚቀጥሉት 2 ወራት እንደዚህ አልቀው ይመረቃሉ። ትልልቅ ሜጋ ፕሮጀክቶች ናቸው እነሱ ራሳቸው ናቸው። በጣም አንደኛው ብቻ ሴራሚክ ፋብሪካ እኮ በቀን ወደ 35,000 ሜትር ካሬ ነው የሚያመርተው እና በጣም ትልቅ ነው። እና እነዚህ ስትራቴጂክ ነገሮች ናቸው። እንግዲህ ነው ብረት አንዳንዶቹ የጀመሩ ናቸው፣ አንዳንዶቹም ያልቁ ናቸው። አሁን ቢሳካ አሁን ብረትን እኛ ቫሉ አድ ነው የምናደርገው። እዚያም ግማሹን አምጥተን በከፊል ያለቀውን ከውጭ ያስገብተን ስቲል ዶላር ይጠይቃል እሱ እና ደግሞ እዚህ ለወዳደቀውን ብረት ምናምን አቅልጠን ነው ብረትን አይደለም የምናደርገው። አሁን ግን ብረትን ከኦር ከአለት ከድንጋይ አውጥተን ራሳችን ማይን አድርገን ነው ብረትን እዚህ ለመጨረሻ ለሚያቀነባብሩት የምንሰጠው። ይሄ በጣም ትልቅ ነገር ነው ለኢትዮጵያ። በነገራችን ላይ ብረት ላይ ብዙ የሰሩ ሀገሮች ናቸው ማኑፋክቸሪንግ ላይ የተሳካላቸው። ብረት የሌለበት ሀገር
ማኑፋክቸሪንግን አያሳካም እና ሀብቱ ስላለ እንደዚህ የተጀመሩ ነገሮች በጣም ትልልቅ ናቸው። በጣም ትልቅ ተስፋ ሰጪ ናቸው። እንዳልኩሽ የኦጋዴን ፕሮጀክቶች፣ የብረት ፕሮጀክቶች፣ የፖታሽ ፕሮጀክት ባለፈው ያይች ጋር የተፈራረም ነው በጣም ትልቅ ስራዎች ናቸው። በራሳቸው ቢሳኩና አንዳንዶቹ ተጀምረዋል። አንዳንዶቹ ግን የምናስመረቃቸውም የተመረቁም አሉ። በውጭ ምንዛሪያችን ላይ ትልቅ ለውጥ ይኖረዋል ብዬ አስባለሁ በከፍተኛ ሁኔታ። ምክንያቱም እንግዲህ ለሀገር ውስጥ የምንተካው ሀብት ኢምፖርት ሰብስቲቱት የምናደርግ ነው ስንል ከተረፈ ይወጣል ማለት ነው። ሲሚንቶም እኮ አሁን ከሀገር ውስጥ ኮንሰምፕሽን ከተረፈ መውጣት ከሰልም መውጣት ነው። ምንም ነገር መውጣት ነው። የተረፈ ነገር መውጣት ነው አይደል? ለጊዜው ለራሳችን ጥቅም ነው። እሱ ራሱ ኤክስፖርት ነው። ራሱ ኢምፖርት ለጊዜው ሰብስቲቱት ካደረግን በኋላ የተረፈው ራሱ ኤክስፖርት ነው። አውቶማቲክ ኮሞዲቲ ደግሞ አለ ኤክስፖርት እናደርገው እንደ ወርቅ እዚህ ማንጠቀማቸው። ለምሳሌ ፖታሽም አሁን የኢትዮጵያ አፈር ፖታሽ ላይ ብዙ ሪች ስለሆነ አንጠቀም እንዳለን ኤክስፖርት ነው የምናደርገውና አንድም ምናልባት አሁን ብረት በርከት ያለ $1 ቢሊዮን ብረት ለማስመጣት እናወጣለን። ማዳበሪያ ላይ እናወጣለን። ድንጋይ ከሰል ላይ እናወጣለን። ሌሎች እንደዚህ ሴራሚክስ እነዚህ እንግዲህ ኦልሞስት ከ15 $1 ቢሊዮን በላይ እንደዚህ እኮ ሊሆን እኮ ነው። ይህንን በሀገር መተካት ማለት ያው ስናመጣ የነበረውን አስቀረን ማለት ነው። ኤክስፖርት ማለት ነው በራሱ እና this is too big። ኤክስፖርቱም በዛ በራሱ መንገድ እየሄደ ከሆነ የሚገባውም ይሄን ያህል እያስቀረ ከሆነ ይሄ እንግዲህ ጅማሮ ነው። ቅድም ሁሉም ነገር ጅማሮ ነው። ጥሩ ነው በጣም የትሬድ ባላንሱ እየተስተካከለ ይመጣል። በአብዛኛው በማስገባትና በመጠቀም ላይ የተመረኮዘ ኢኮኖሚ ስለሆነ ይሄ ሁሉ በአብዛኛው ሰፈር እያደረግን ያለ ያው ከዚሁ ጋር ተያይዞ የሀገር ውስጥ በተለይ ተኪ ምርቶች ጋር ተያይዞ እንግዲህ ዲጂታል ኢትዮጵያና የኢንዱስትሪ ልማትን ለማገዝ አሁን ያነሱት ማዳበሪያ ማንሳት እንችላለን፣ እነ ሲሚንቶ ማንሳት እንችላለንና የተካሄደበትን ርቀት ብናነሳ ደስ ይለኛል። እንግዲህ በሀገር ውስጥ ተኪ ምርቶች እዚሁ እንዲቀሩ ነው እንግዲህ ከውጭ የምናመጣቸውን ነገሮች ትተን ዛሬ በሀገራችን አለን ሀብት አለን ቆጭቶናል፣ ደግሞ ወደ ተግባር የመለወጥ ስራ ላይ ገብተናል እያለን ነውና ከዚህ አንጻር የተካሄደበት ርቀት እየመጣ ያለውን ለውጥ ብናየው ለምሳሌ ሲሚንቶ ቅድም እንዳነሳሽው ሲሚንቶ የነበረብን ችግር እናውቃለን። ለምን በመምጣቱ በምን ያክል መንገድ እንደተቀየረ እናውቃለን። አሁን ልማት ላይም ያለው አሉ። በነገራችን ላይ አሁን ዛሬ ላይ በቃን የምንለው ነገር የለም። ሀገር ያድጋል፣ ፍላጎት ያድጋል። ስለዚህ አሁን ዛሬ ላይ ነው የምናወራው። እያንዳንዱ ነገር ሁሉ ነገር መቀጠል አለበት። አዝ ኦፍ ቱዴይ ግን ለውጦችን ነው የምናነሳው። ሲሚንቶ ላይም እንደዚሁ ብዙ ማስፋፊያዎች አሉ። ግን ነው በብዙ መንገድ ማሻሻያ ያደረጉ ማምረት ያቆሙም ወደ ምርት የገቡ ለምሳሌ እንደነ መሶቦ ነው በችግሩ ምክንያት ያቆሙ። አንዳንዶቹ ማሻሻያ ያደረጉና ፓዮነር ድሬዳዋ ላይ ያለው ለሚ አዳዲሶቹ አሁን ግንባታ ላይ ያለው አንድ ሁለት አሉ። ይሄ መገለጫ ነው ሲሚንቶ ላይ አንድ ፕላንት ማሳካት ራሱ ቀላል ስላልሆነ ማለት ነው። ከዚህ በላይ ደግሞ ግብአቶቻቸውን በሀገር ውስጥ መተካት በዚህ በሲሚንቶ ላይ ያለውን ማሳያዎች ናቸው። ወርቅ ላይ ለምሳሌ አሁን እንግዲህ የምናውቀው ላርጅ ስኬል የምንለው ወርቅ ፋብሪካ ሚድሮክ ነው አይደለም? አሁን ወደ ኦልሞስት አንድ የምናስመረቀውን ጨምሮ ሌሎች አንድ ሁለት ትልልቅ ኩባንያዎች አሉ አሁን እየመጡ ያሉ። ኢንፋክት 4 አሉ አሁን ላይ ማለት ነው ወደ ቦታ የሚገቡ። ኢዛና ደግሞ ማምረት የነበሩ ያቆሙ ወደ ምርት የገቡ አሉ። በስሞል ስኬል ያሉ ፋብሪካዎች ደግሞ ሌሎች 2 አሉ። እንግዲህ ይህ ሁሉ አሁን በቅርብ ጊዜ እየመጣ ያለ ነገር ነው። ይሄ በአንድ አይደለም ለ30 ምናምን ዓመት የኖር ነው ካወጣን በኋላ ሚድሮክ እነኚህ በሙሉ በፍጥነት እየመጡ ያሉ ናቸው። መገለጫዎቹ እነዚህ ማንሳት ከፈለሽ ማለት ነውና ቅድም እንዳልነው ብረት፣ ነዳጅ ማጣሪያ፣ ጋዝ ነው ታንጂብል የሆኑ ፕሮጀክቶች ናቸውና በጣም ጥሩ ነው ተስፋችን። እውነት ለመናገር ልክ ተስፋ ነው። አሁን ምስራቅ አፍሪካ ውስጥ ይሄ ዘርፍ በጣም በከፍተኛ ሁኔታ እየተነቃቃ ካለባቸው ሀገሮች አንዷ ናት ኢትዮጵያና ፊታችን ያለው ነገር ተባብረን በጥንቃቄ ከተጠቀምን ሌሎች ችግሮቻችንን ይሄን ዘርፍ እድገት ከሚጎዱ ነገሮች ከግጭት ከአንዳንድ አልባሌ ነገሮች ከወጣን ተስፋችን በጣም ብሩህ ነው። ይሄ ባለመኖሩ ብዙ ተቸግረናል። ብዙ እነዚህ ስሞል ኢንክሪመንቶች ብዙ እንደ ማያስኬዱን አይተናል። አሁን ግን ትልቅ ፑሽ ደግሞ የሚመጡ ፊታችን ላይ አሉ። ተባብረን እነዚህን ካሳካን ብዙ ይረዳሉ።
ሀብታችንን ካወቅን አያያዙ ደግሞ እጅግ በጣም ቅድም እርሶም ሲሉ ጥንቃቄ ይፈልጋል እና በክልሎችና በፌዴራል መንግስት መካከል በተለይ የማዕድን ሀብት ቁጥጥር ጋር ተያይዞ የተቀናጀ ስራ ወይም አስተዳደር ይፈልጋል። ከዚህ ጋር ተያይዞ የተሰሩ ስራዎች እንዳሉ እናውቃለን እና ይሄ ተጠናክሮ ከመስራት አንጻር የተከናወኑ ተግባራቶችን እንዴት የሚገለጹ ናቸው? አንደኛ ባህሪውን አንደርስታንድ ማድረግ ላይ ነው የሚጀምረው። ማዕድን ግብርና አይደለም፣ ማዕድን ሌላ ቱሪዝም አለ፣ ማዕድን የራሱ ነው። ካልተጠነቀቅን ችግር ፈጣሪ እንደሆነ ያው እሱን እያልን የተሆነውን በዚህ ምክንያት እንደሆነ ሌሎቹ ምክንያቶች እንዳለ ሆኖ ይሄ መግባባት አለ። ህጎች አሉን፣ አሰራር ስርዓቶች አሉ። የፌደራል ስርዓት አለ የምንከተለው። ፌደራል መንግስቱ ምንድነው የሚጠቅም ያደርገው የሚል በዚህ ዘርፍ ላይ የወጡ ህጎች አሉ። ክላሪቲ አለ። የተቋማት እድገት ላይ የተወሰኑ ሾዎች አሉ። ምክንያቱም ገና አዲስ የመጣ ዘርፍ ስለሆነ ልክ እንደ ግብርና ወይ እንደ ሌሎች ተቋማት ማቹርድ ሆነው ችግሮቻቸውን ለምደው አዳዲስ ነገር ኢኖቬቲቭ አይዲያ አምጥተው ማድረግ ላይ ሊሚትድ የሆነ ነገር አለ፣ ውስን ነገር አለ። ግን ጥሩ ነው እድገቱ በጣም በከፍተኛ ሁኔታ እየመጣ ስለሆነ በተለይ ሀብቱ ባለባቸው ክልሎች ላይ የተሻለ ግንዛቤ አለ። ግን በቀጣይነት ብዙ መስራት ይፈልጋል። ከየትኛውም ዘርፍ የበለጠ አላይመንት ይፈልጋል፣ ብሔራዊ መግባባት ይፈልጋል በዚህ ዘርፍ ላይ። ያለዛ ከዚህ ውጭ የሆነ ነገር በጣም የሪሶርስ ሎካላይዜሽኑ እንደዚህ አይነቱ ሴንስ እየመጣ ከሄደ ችግር ይፈጥራል እና እነዚህ ነገሮች በደንብ እያየን ነው። በነገራችን ላይ ማዕድን ካውንስል አለ፣ ሀገራዊ ስቴሪንግ ኮሚቴ ነው፣ ክልሎችም አሉበት። ሰው ኦቨርሲ ያደርጋል ያሉትን ነገሮች በሙሉ ችግሮቹንም ይፈታል። አንዳንድ የፖሊሲ ግብዓት የሚሆኑ ነገሮችን ፎርዋርድ ያደርጋል። በማዕድን ሚኒስቴር ብቻ ሳይሆን ናሽናል ስቴሪንግ ኮሚቴ ማለት የማዕድን ካውንስል፣ ብሔራዊ የማዕድን ካውንስል ጥሩ ነገር ነው። ይሄ ነገር ችግሩን አንደርስታንድ ከማድረግ የተፈጠረ ነገር ነው። እንግዲህ ቀደም ብዬ እንዳነሳሁት በቅርቡ የወጣው ሪፖርት የ8 ወሩ ስለሆነ እሱ መነሻ ብናደርግ እንግዲህ ያንን ከማስቀጠል አንጻር ሚኒስቴር መስሪያ ቤቱ ምን አይነት እቅዶችን ይዞ እየሰራ ይገኛል? በጣም ትልቅ ገቢ ነው የተገኘው ከውጭ ምንዛሬም እንዳልነው ደግሞ ተኪ ምርቶችም ላይ የማዕድን የኢንዱስትሪ ማዕድናት ላይ የተሰራ ያለው ስራ እጅግ ሊበረታታ የሚችል ነውና ከዚህ አንጻር ቀጣይነቱን ከማረጋገጥ የተሻለ እንግዲህ በአንድም በሌላም ጠቅመውታል። ነገር ግን አንደኛ ኦልሬዲ ተጨማሪ ምርት የሚያመጡ ኩባንያዎች አሉ። ቅድም የምንላቸው ልማት ላይ ያሉ። ቀጣይነት ማለት መጀመሪያ ዳታ ከኋላ ስንመጣ ዳታ ነው። ዳታ ወሳኝ ነው። ማዕድን ዳታ ከሌለ ሀገር ሀብትን ቢኖር ምንም ማድረግ አይቻልም። ዳታን እንዴት ማግኘት እንችላለን የሚል አንድ ትልቅ ስራ እየሰራን ነው፣ እየሞከር ነው በብዙ አማራጮች። ሁለተኛ ያንን አልፈው የመጡ ልማት ላይ ያሉ አሉ። አሁን ለወርቅን ቅድም ሳነሳልሽ የነበረው አይነት የሚመረቁ ግንባታ ላይ ያሉ አሉ። አሁን ያለውን ምርት ይጨምራሉ፣ አትሊስት ሰስቴኔብል እንዲሆን ያረጋሉ ማለት ነው። ከዛ ውጪ አይነቱን ማብዛት ነው። አሁን ትልቁ ኮንትሪቢዩተር ወርቅ አይደለም፣ አይነቱን ማብዛት ነው። ቅድም እንዳልነው ሊቲየም፣ ታንታለም፣ ኒኬል፣ ፖታሽ ኤክስፖርት የምናደርገውን አይነት ማብዛት ነው። እነዚህ ስራዎች እየተሰሩ ናቸው ኦልሬዲ። ዳይቨርሲፋይ ስናደርግ ስለዚህ ቀጣይነት አለ ማለት ነው። እነዚህ አሁንም ደግሞ ኮኔክትድ የሚሆኑ ቀጥሎ የሚመጡ እንደዚህ ፕሮጀክቶች አሉ ማለት ነው። ኤክስፖርትን ስለሆነ እየጠየቅሽኝ ያለሽውና ዳታውን አኳየር ለማድረግ እየሞከርን ነው። ግንባታ ያሉ ፕሮጀክቶችን መጨረስ አለብን። ዳይቨርሲፋይ ደግሞ ማድረግ አለብን። ዳይቨርሲፊኬሽን ላይ ሞር ስራ መስራት አለብን። አሁንም እነዚህ ቅድም ያልኩሽ ኦልሬዲ ጫፍ ላይ የደረሱ ስራዎች ማለት ነው። ፖቴንሻል ዳይቨርሲፋይ የሚደረጉ ስራዎች ብክነትን፣ ፕሮዳክቲቪቲን መጨመር የጀመርናቸው ስራዎች እነሱ ሁሉ ሲመጡ አይ ቲንክ ቀጣይ ይሆናል ብለን ነው የምናስበው። በዋናነት ግን ደግሞ ኢኳሊ ከኤክስፖርት በላይ ኢምፖርት ሰብስቲቱሽን ላይ ላውንች የተደረጉ ፕሮጀክቶች በጣም ትልቅ ትርጉም አላቸው። እነሱ ፖቴንሻል ኤክስፖርት ናቸው። እነሱ እንደ ወጪ ቁጠሪያቸው። ምክንያቱም የሀገርን ኒድ ሳትስፋይ ካደረጉ ሲሚንቶም ኤክስፖርት መደረግ ይችላል። ድንጋይ ከሰልም ሲሚንቶም እኮ እኛ ስናመጣ አልነበር? ስለዚህ ሁሉም እነዚህም ነዳጅም የሀገርን ፍጆታ ካለቀ ለጎረቤት ሀገራት ኤክስፖርት፣ ተፈጥሮ ጋዝም እዚህ ካለቀና ስለዚህ ፒውርሊ ለዶሜስቲክ ብቻ ሳይሆን
ሳቲስፋይ ካደረጉ እነሱም ፖቴንሻል ኤክስፖርቶች ናቸውና እነዚህ ሁሉ ሲጨማምሩ አይ ቲንክ ተስፋው በጣም ጥሩ ነው። ከ1 በመቶ በላይ አይደለም ድርሻው ስንል ነበር ቀደም በሀገሪቱ ጂዲፒ ላይና በሀገሪቱ ምርት ላይ በቀጣይ ይሄ ማዕድን ዘርፍ ምን አይነት የድርሻ እንዲኖረው ወይም ስንት እንዲሆን ይፈልጋሉ ወይም ስንት እንዲሆን ይሰራሉ? እንግዲህ እስቲ ከፕላንና ልማት ሚኒስቴር ከስታቲስቲክስ ጋር እነዚህ የጂዲፒ በአብዛኛው አሁን በኢንዱስትሪ ነው ኢኮኖሚውን አንድ ላይ ኮንስትራክሽን በኢንዱስትሪ ነው በኢንዱስትሪ ስር ነው የሀገሪቱ ኢኮኖሚ የጂዲፒ ድርሻው ስንት ነው እድገቱ ስንት ነው በሚል የሚሰራው ግን በዚህ ደረጃ እየመጣ የሚሄድ ሴክተር ግን ከሆነ ለማዕድን ለብቻው የጂዲፒ ኮንትሪቢዩሽኑ ስንት ነው የሚለው አይ ቲንክ እየተነጋገርን ነው። ያው ግን እንደዚህ አይነት ዴታዎች የሚሰሩት እንደ ማይኒንግ ሚኒስትሪ ብቻ ሳይሆን ናሽናሊ ነው የሚሰሩት። ኮንትሪቢዩሽኑ ናሽናሊ ነው የሚሰራው። ከብቻውን ከኢንዱስትሪ ዘርፍ ወጥቶ ማይኒንግ ኮንትሪቢዩሽኑን ስታቲስቲካሊ ኢቫሉዌት ማድረግ ራሱ ገና ነው። እነዚህ እንደዚህ ኤስቲሜት ነው እንጂ ሆን ብለን የዚህን ዘርፍ ኮንትሪቢዩሽን ማውጣት አለብን። ለምሳሌ ቱሪዝም ለጂዲፒ ኮንትሪቢዩሽን ምናምን ገና ያልን አይደለም ሰርቪስ ምናምን በሚል ነው የምናወጣውና አይ ቲንክ ግን አሁን ጊዜ እየመጣ ይመስለኛል። ለዛ ነው እኮ ይሄን ያክል ቢሆንልኝ እንደ አንድ የሚኒስቴር መስሪያ ቤት መሪ ምኞት ኖሮታል እየሰሩ ስለሆነ አትሊስት ሞር ኦር ሌስ እንደ ማኑፋክቸሪንግ አካባቢ ቢደርስ ትልቅ ነገር ነው። ግብርና ማኑፋክቸሪንግ ግን ያክል ቢሆን ይችላል ብዬ ነው ማስበው። የዚህ ሀገር ሀብት በጣም ትልቅ ስለሆነ በነገራችን ላይ የጂኦተርማሉ ራሱ ማዕድን ነው ታውቃላችሁ። ጂኦተርማሉ በኢነርጂ ዘርፍም አሁን ኬንያ በጣም ከኛ በተሻለ ትጠቀማለች። ብዙ ወንዞች ምናምን ስለኛ ትልቅ ወንዞች ስላሉ እሱ ላይ ትኩረት እናደርጋለን እና እሱ ራሱ ትልቅ ሀብት ነው። ሪፍት ቫሊ ስላለን ማለት ነው ጂኦተርማሉ እና ሁሉ አይነት ነገር ነው እኛ ያለን ሁሉ አይነት ነገር ስላለ ሀብቱ ፖቴንሻሉ ትልቅ ስለሆነ ማነቆቻችን አሉ። ፖቴንሻል ማነቆቻችን ኔሴሰሪሊ ዘርፍ ላይ ልክ ለምሳሌ ኤክስፕሎሬሽን ቅድም እንዳልኩት እንደዚህ ሆነኝ ብለን መስራት አለብን። እዚህ ላይ ፋይናንስ ማድረግ አለብን። እሱ እስከመጣ ድረስ የጂዲፒ ኮንትሪቢዩሽኑ እንደ ሌሎች ዘርፎች ይሆናል ብለን ነው የምናስበው። እኛም ተስፋ እናደርጋለን። በመጨረሻ ምናልባት እዚህ ሀሳብ ላይ ያልተነሳ ያልተጠየቀ ብዙ ጥያቄ እንዳላውቃለሁ ግን እንደው መነሳት አለበት። አሁን ደግሞ እንግዲህ ያለፉትን የለውጥ አመታት እያየን እየገመገምን የመጣንበት ጊዜ ስለሆነ ይሄ ዘርፍ ትኩረት ተሰጥቶት እጅግ በጣም ብዙ ስራዎች ተሰርተዋል። ለዛም ነው እኛ እዚህ የተገኘ ነው። በዛው ልክ እኔ ይሄንን ባነሳ ደስ ይለኛል። ምዱት ሀሳብ ካለ እንዲያውም ጂኦሎጂስት ምናምን ትንሽ እንትን ሳይኖር አይቀርም ወይ ኮርስ ወስደሻል ወይም የሆነ ሙያ ሳይኖር አይቀርም። ብዙ ቁጭት ነው ቁጭት የወለዳቸው ጥያቄዎች ናቸው። ያው አክቹአሊ ማዕድን ለመጠየቅ ኢትዮጵያዊ ሙሉ የሚቆጨው ስለሆነ ጥሩ ጥያቄዎችን ያነሳ ነው። አይ ቲንክ ብዙዎቹ እንዳሰናል ጥሩ ቆይታ ነው ያደረግን ብዬ ማስበው። አንድ ጥያቄ ቅድም ያነሳሁት አገር ሶቨሬን የሚሆነው ዋና ዋና ነገሮችን በራሷ ማምረት ስትችል ነው፣ በሌላ ላይ ጥገኛ ሳትሆን ነው። ያንን ነገር በደንብ ማየት አለባቸው። እንግዲህ ሚዲያ ወሳኝ ነው። ሚዲያ ለዘርፉ እድገት ወሳኝ ነው። ኢንቨስቲጌቲቭ የሆኑ አንዳንድ ነገሮችም ላውንች ማድረግ ጥሩ ነው። ማል ፕራክቲስ ችግር ያለባቸው አካባቢዎችን ማየት ጥሩ ነው ነው በቅጡ ያው አላስፈላጊ በሆነ መንገድ ደግሞ ኮሙኒኬት ሲደረግም የራሱ ችግር ይኖረዋል። ይሄ ዘርፍ ላይ መረጃው ራሱ በአግባቡ ድረስ መረጃውም ጥንቃቄ ይፈልጋል። ያው ብዙ አጌንስት የሚሰሩ ኃይሎች አሉ ኢትዮጵያ ላይ እንደምታውቁት። ስለዚህ ጥንቃቄ ይፈልጋል። አንዳንዶቹን ዲስክሎዝ ለማድረግም ትንሽ የምንቆጠበውም ከዛ አኳያ ነው እና እሱ እናንተ መስራት አለባችሁ። እኔ የምጠይቃቸው ጥያቄ ነው። አዘርዋይስ ኢትዮጵያ ነዳጅ ካላት ምግብ ማምርታ መብላት ከቻለች ማዳበሪያ ካመረተች ዋና ዋና ግብዓቶች ለኮንስትራክሽን ኢንዱስትሪው ካመረተች ሀገር ማለት ይሄ ነው። ትቀጥላለች ከዛ ተነስታ ማለት ነው። ይሄ ባለመኖሩ እኛ እንዲያውም ዝም ብሎ ሁሉንም ዓለም ስናስገባ ስቲኪኒም ከረሜላም ዓለም ስናስገባ ነበር። ምንም እናስገባዋለን። እንደዚህ ከሆነን በቀላሉ ሌሎችም አካላት ሼክ ማያደርጉ ነገር ነውናል። ያው አንድ ነገር ሲሆን ይሄን ካላረክ እንደዚህ ያለ ምን ባለው ብዙ አለቆች ሰጥቶ ምንድነው መቀበል አይነት ሳይሆን የማይረባ ነገር ዳታ ሰጥቶ ይሄን አድርጎ የፖሊሲ ነጻነት እንደ ሀገር ነጻነት አይኖረንም እና ሀገር ነጻ ሀገር እና በትክክል ቴብል ላይ ቁጭ ብላ የምትደራደር
ይሄንን አልቀበልህም ይሄ የሀገር ጥቅም ነው ብላ የምትደራደር ሀገር መሆን የምትችለው ራሷን ወሳኝ በሆኑ ነገሮች ላይ ስትችል ነው። ሀብት ከሌለ እጅሽ ላይ እንትን ከሌለ የመደራደርና የመነጋገር አቅምሽም እኮ በጣም አነስተኛ ነው። ስለዚህ ዲፕሎማቲክ ኢንፍሉዌንስ ሁሉ አለው ሀብት ጫና ታሳድር። ትንንሽ ሀገሮች እኮ ናቸው በዓለም ላይ በጣም ትልቅ ጫና የሚያሳድሩ። አንዳንዶቹ ግድ ትልቅ አይደሉም፣ ግን ባላቸው ሀብት ባላቸው ቴክኖሎጂ ባላቸው ሀብት ስለሆነ እነዚህ ለምተው ብናይ የሁላችን ህልም ነው። ኑሯችንም ይቃለላል። የሀገርን በብዙ መንገድ መደራደር አቅምንም ሉዓላዊ መሆንን ማቀር ኮንቲኒየስሊ የማደግንም አቅም ይሰጣልና እንግዲህ እንጓጓለን እነዚህ ያልቃሉ እና ጥቅም ላይ ይውላሉ ብለን። እናንተም በርቱ፣ በዘርፉን በቅጡ ሚዲያው ማገዝ አለበት። እናግዛለን፣ ግዴታችንን እንወጣለን። ኢንጂነር ሀብታሙ በጣም አድርጌ ነው የማመሰግነው። ቆንጆ ቆይታን ያደረግነው። ክብረት ይስጥልን። በጣም ቆንጆ ቆይታ። ታንክ ዩ። እሺ የተከበራችሁ አድማጭ ተመልካቾቻችን ቀደም ሲል እንደሰማችሁት በማዕድኑ ዘርፍ እየተሰራ ያለው ስራ እጅግ በጣም አበረታች ይበል የሚያሰኝ ነው። የዜጎችንም እገዛ ታማኝነት የሚጠይቅ መሆኑንም ያወቅንበት ነው። ከሁሉም በላይ ደግሞ ቁጭት የወለዳቸው በጣም ብዙ ስራዎች እየተሰሩ ነው። እነዚህን ሀሳቦች በስፋት አንስተናል። እንግዲህ የክቡር ሚኒስትሩን ኢንጂነር ሀብታሙ ተገኝን ከልብ አድርገን እናመሰግናለን። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ከመላ የካሜራ ባለሙያዎች ጋር ቅድስት ዘውዱ ነበርኩኝ። መልካም ጊዜ